ድንችና ዳቦ ብቻ ተጠቅመን ይሄንን ለልጆች ለስናክ ለትምህርት ቤትም መስራት እንችላለን። ድንች ደግሞ ለምትበሉ ለአዋቂም መሆን ይችላል ማለት ነው እና በጣም ነው የሚጣፍጠው። እኔ ራሴ ትንሽ ቀምሼዋለሁኝ። አንዲት እህት ደግሞ በኦቭን ብቻ የሚሰራ ነው ወይ የምታሳየን ብላኛለች። ለዛም ነው ይዤ የመጣሁት። ይሄ በቃ የጾምን የሰራሁት ግን የፍስግም ማድረግ እንችላለን። እንዳያችሁት የተቀቀለ ድንች 3-4 የተቀቀለ ድንች ነው፣ ግን ሁለቱ በቅቶኛል። ለተጠቀምኩት ዳቦ ሁለቱ በቅቶኛል። እዚህ ጋር ሽንኩርት አቁላለሁኝና ነጭ ሽንኩርት አድርጌ ከጠበስኩት በኋላ ትንሽዬ በርበሬ ጨምሬ አቁላላሁት። ከዛ ትንሽ ውሃ ጠብ እያደረኩኝ ካቁላላሁት በኋላ ቅመሞችን የጨመርኩት ከሙን፣ ቆንደ በርበሬ፣ አዝመሪን፣ ከዛ ጨው አደረኩኝና የተቀቀለውን ድንች የከተፍኩትን እንደዚህ ጨመርኩት። ከዛ በደንብ እዛው ላይ ማሽ አደርገዋለሁ፣ በደንብ ጭፍጭፍ አደርገዋለሁ ማለት ነው እንደምታዩት። ከዛም በኋላ እንደዚህ ካደረኩኝ በኋላ ከዚህ በፊት ለሳላድ ያሳየኋችሁ የጾም ማዮኔዝ ወይም ደግሞ ክሬም ብዬ ይህንን አሳየቻችሁ ነበር። ትንሽ አፈሰስኩበት። ከዛም በኋላ ቃሪያ ጨምሬ፣ ቃሪያ ለትንንሽ ልጆች ከሆነ መተው ትችላላችሁ። ከፍ ላሉ ልጆችና ለአዋቂ ከሆነ ቃሪያ እናደርጋለን። ከዛ አወጣሁት ማለት ነው። እዚህ ጋር ድጋሚ እንዳያችሁት የጾም ክሬሙ ነው ይሄ። ከዛ ደግሞ ካቻፕ አድርጌ አንድ ላይ በጠበጥኩት ዳቦን የምቀባው ማለት ነው። ከዛ ዳቦን ዳርዳሩን መቁረጥ ትችላላችሁ ከፈለጋችሁ፣ ወይም ደግሞ በመዳመጫ ትንሽ ዳመጥ ማድረግም ትችላላችሁ። ከዛ ማዮኒዝና ካቻፕ የቀየጥኩትን ከቀባሁት በኋላ ግብአቱን ያደረግኩበት ድንቹን ማለት ነው እና በጣም ቴስቲ ነው። በቃ እኔ ራሴ ቀምሼዋለሁኝ። ከዛ እሱን አንድ ስፓቹላ አድርጌ እንደዚህ ከደመደምኩኝ በኋላ ሌላ ዳቦ እደርብበታለሁ ማለት ነው። ሌላውንም ዳቦ እቀባዋለሁኝ። ማዮኒዙን ቀብቼ ሌላውንም ዳቦ ከደረብኩበት በኋላ ከዛ 3 ቦታ ቆርጠዋለሁ ማለት ነው። እንደምታዩት ከደረባችሁ በኋላ በእጃችሁ ድምድም ነገር አድርጉትና እንደዚህ 3 ቦታ። ይሄ በእርግጥ ተለቅ ያለው ዳቦ ስለሆነ ነው እንጂ 2 ቦታ ነው ሊሆን የሚችለው ያኛው። ከዛ እንደዚህ ከቆረጥኩት በኋላ የጾም ስለሆነ እየሰራን ያለ ነው እንጂ የጾም ካልሆነ እንቁላል መንከር ይቻላል ማለት ነው። እንቁላል ነክሮ የተፈጨ ዳቦ ላይ ማንከባለል ይቻላል። እዚህ ጋር ግን ዱቄት አድርጌ በርበሬ፣ ከሙን፣ ቀረፋ፣ ቆንደ በርበሬ፣ ጨው አድርጌ ዱቄቱን በትንሽ ውሃ በጠበጥኩት ማለት ነው። በእንደዚህ አይነት ውፍረት ሲሆን እየነከርኩኝ ከዛ የደረቀ ዳቦ ላይ እያንከባለልን የጾም ከሆነ በዘይት ያለብዛ ደግሞ በገበታ ቅቤ መጥበስ እንችላለን ማለት ነው። ከዛ እንደዚህ እንደምታዩት የበጠበጥኩት ውህድ ውስጥ እየከተትኩኝ እዚህ ጋር የተፈጨ ዳቦ ነው። እቤት እንደዚህ ዳቦ አድርቀን መፍጨት እንችላለን። ከዛ እዚህ ላይ በደንብ እንደዚህ ካንከባለልኩት በኋላ መጥበስ ነው በቃ። በኦቭን ከፈለጋችሁ ደግሞ እንቁላል ቀብታችሁ ወይም ደግሞ ምናልባት ሌላ ክሬም ነገር ቀብታችሁ በኦቭን መጥበስ ማብሰል ትችላላችሁ እንደሚመቻችሁ። ከዛ ጠብሰን የኪችን ሶፍት ወይም ተለቅ ያለ ሶፍት ላይ አድርገን ማውጣት ነው እና ዘይትም አይመጥም። በጣም አሪፍ ነው። ይህንን ይመስላል። ከለሩ ራሱ በጣም ነው የሚያምረው። በዛ ላይ ደግሞ በጣም ነው የሚጣፍጠው። እንደ ክሪስፒም ነገር ነው። በመጠኑ ሞክሩት። ልጆቻችሁ እንደሚወዱት በጣም እርግጠኛ ነኝ። እንኳን ለልጆች አይደለም ይሄ ለአዋቂም ይሆናል። ከተመቻችሁ ፎሎ፣ ላይክ አይረሳ። መልካም ቀን።